ሰላም የትሬድ ኢንሳይት ቤተሰቦች እንዴት ናችሁ? ሳምንታችሁ እንዴት አለፈ? እኛ ጋር በጣም እጅግ ቆንጆ ነበር። አሪፍ ትሬዶችንም አግኝተናል። እንደገና ደግሞ ብዙ ትሬድ አላደረግንም። ለምን? ሳምንቱ ኤንኤፍፒ ዊክ ስለሆነ በጣም አስቸጋሪ ሁኔታ ውስጥ ነው የነበረው። የተረጋጋ ማርኬት ምናምን አልነበረም። ሶ አሁን የሚመጣው ሳምንት ላይ ግን በጣም ጥሩ ጥሩ ትሬዶችን ወስዳለን ብለን ተስፋ እናደርጋለን። ከዛ ውጭ ደግሞ በዩቲዩብ ላይቭ ትሬድ ማድረግ ጀምረናል። ከሰኞ እስከ ዓርብ ሁል ጊዜ ከ8 ሰዓት እስከ 10 ሰዓት ተኩል ማለት ነው። አብራችሁን ትሬድ ማድረግ ትችላላችሁ። ራሳችሁን ማሳደግ ትችላላችሁ። ብዙ ነገሮችን እናነሳለን። ብዙ ጥያቄዎችን እንመልሳለን። ስለ ሪስክ ማኔጅመንት፣ ስለ ትሬዲንግ ሳይኮሎጂ፣ ስለ ትሬዲንግ ፕላን እንዴት ክሬት ማድረግ እንዳለባችሁ፣ የትሬዲንግ ጆርናል አያያዝን በሚመለከት እና አንድ ፕሮፌሽናል ትሬደር ሊኖረው የሚገባው ማንነት እንዴት ነው መላበስ ያለበት፣ እንዴት ነው ራሳችን በዛ ልክ በደንብ ማሳደግ ያለብን የሚሉ ሀሳቦችን በደንብ እያነሳን እንማማራለን። ከዛ ውጭ ደግሞ የትሬድ ኢንሳይት ኤክስክሉሲቭ ሜምበርን ጆይን በማድረግ ኤክስክሉሲቭ የሆኑ ኮንተንቶችን፣ ኤጁኬሽኖችን እንደውም ደግሞ በጣም ብዙ ቤኔፊቶችን ማግኘት ትችላላችሁ። ዛሬ ወደ ዊክሊ አናሊሳችን በቀጥታ እንሄድና ዊክሊ አናሊሳችን ላይ ማርኬቱ ላይ ምን ኤክስፔክት እናድርግ የሚለውን በተወሰነ መንገድ ለማንሳት እንሞክራለን። ስክሪን ሼር ላድርጋችሁ እና መልካም በቀጥታውን ወደ ዊክሊ ታይም ፍሬም ጎልድ ላይ እንሄድና ዊክሊ ታይም ፍሬም ጎልድ ምን ላይ ነው ያለ የሚለውን ለማየት እንሞክራለን። በዊክሊ ታይም ፍሬም ጎልድ ስቲል አሁንም ባለፈው ሳምንትም ወደ ታች መውረድ ይኖርበታል። ነገር ግን ቴስት ለማድረግ ወደ ላይ ብሬክ ያደረገውን ኤሪያ ሄዶ ቴስት ማድረግ አለበት ብያችሁ ነበር። ያወራነው ነገር 100% ነው ፕላይአውት ያደረገው። እሱን ቴስት አድርጎ ወደታች መውረድ አለበት ብለን ነበር። ያው እሱን ገና እንግዲህ የሚቀጥለው ሳምንት ላይ በደንብ እናየዋለን ብዬ ተስፋ አደርጋለሁ። አሁንም ከቴክኒካል አንጻር ካወራሁኝ ወደታች መውረድ አለበት ማለት ነው። ፈንዳመንታሊ ግን ጎልድ ልክ እንደ ሴፍ ሄቨን ሊታይ የሚችልበት እድል በጣም ሰፊ ነው። ጥንቃቄ ማድረግ አለብን። የትራምፕና ዘለንስኪ ወይም ደግሞ ከራሽያው ፕሬዚዳንት ቭላዲሚር ፑቲን ጋር ያላቸውን ቁርሾ እንኳ የመፍታት እድል ቢኖር ዩሮፕ ላይ ያለውን ካናዳ፣ ሜክሲኮ፣ ቻይና ምናምን አሁን በጣም የንግድ ጦርነቱ እየተቀጣጠለ ነው ያለ። ይሄኛው ነገር ደግሞ ወዴት ነው የሚያመራው የሚለው በጣም ትልቅ ጥያቄ ያስነሳን እና ከዛ አንጻር ጥንቃቄ ማድረግ ይኖርባቸዋል። በአጠቃላይ ምንም በማርኬቱ ላይ አሁን ወደ ላይ ነው የሚሄደው ብላችሁ በኮንፊደንስ መግባት የለባችሁም። ወደታች ሊወርድ ነው ብላችሁ በኮንፊደንስ እንደዚሁ መግባት የለባችሁም። ጥንቃቄ ማድረግ አለባችሁ። ቮሊዩም ፉትፕሪንት ቻርቱንም እያየሁ ነበር። ኢንዲሲሲቭ ካንድልስቲኮች ናቸው የተፈጠሩት። እሱ ደግሞ የሚያመላክተው ስቲል ለውሳኔ በጣም አስቸጋሪ ውስጥ እንደሆነ ነው። ከሰኞ ውጭ ያለው ሙቭ አይታችሁት ከሆነ ማክሰኞ፣ ሮብ፣ ሐሙስ፣ አርብ አራቱም ቀን ሳይድዌይ ነው ሙቭ ሲያደርግ የዋለው። ትራዲሽናል ካንድልስቲክ ላድርግላችሁና እዩት እዚህ ጋር በደንብ። ባለፈው እንዳልኳችሁ ይሄኛውን ትሬንድ ላይን ወደታች ብሬክ ስላደረገው ስለሰበረ ወደ ላይ መሄድ አለበት ብያችሁ ነበር። ኦቤስ ጥሩ ሄደ፣ ተመልሶ ሜትጌት አድርጎልናል። ይህም ብሬክ አደረገ። ብሬክ ዳውኑ ኮንፊርምር ነበር፣ ተመልሶ ሜትጌት አድርጎልናል። አሁን ኤክስፔክት የምናደርገው ወደታች ድሮፕ እንዲያደርግ ነው ከቴክኒካል ዋይዝ ካየ ነው ማለት ነው። ነገር ግን በጣም ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? አሁን የተመለሰበትም ኤሪያ ኪሌብል ነው እንደምታዩት። አሁን ፕሪቪየስሊ ደግሞ ዶጅ እየሰራ ሪጀክት የሚደረግበትን ኤሪያ ደግሞ መታችሁ ካያችሁት እሱም ኪሌብል ነው። ይህንን ኤሪያ ብሬክ እስኪያደርግ መጠበቅ አለብን። ሪቴስት ካደረገ በኋላ አብረን ልንወርድ እንችላለን። ከዛ ውጭ ጥንቃቄ ማድረግ ይኖርብናል ማለት ነው። አሁን ፎር አወር ልውሰድ እና ፎር አወር ላይ ያለው ነገር ምንድን ነው የሚለውን ላሳያችሁ። እሺ ፎር አወር ላይ እንደምታዩት ኤክስትሪምሊ ሳይድዌይ ሙቭ እያደረገ ነው ያለው። ያው እዚህ ጋር ኤክስትሪምሊ ሳይድዌይ ነው ሙቭ እያደረገ ያለው። ይህንን ኤሪያ እስኪለቀው ድረስ በደንብ መታገስ አለባችሁ። ወደታች የሚወርድ ከሆነ ይህንን ኤሪያ ብሬክ ማድረግ አለበት። ሪቴስት ካደረገ በኋላ አብረን ማውረድ እንችላለን። ወደ ላይም ከሆነ ደግሞ ይህን ብሬክ አድርጎ ወደ ጌኒንግ ሌብል መግባት አለበት። ከዛ በኋላ እንደዚህ መሄድ ይችላል። እዚህ ኤሪያ ላይ ጥንቃቄ እንድታደረጉ ብቻ ነው አድቫይዝ ላደረጋችሁ የምችለው። ለምን? በጣም ስትሮንግ ኪ ሌብል ስለሆነ ይህንን ጥንቃቄ በተሞላበት መንገድ እዩት። ከዛ ወደ ዩሮ እንምጣና ዩሮ ኤክስትሪምሊ ፖዘቲቭ ነው አሁን ባለው ሁኔታ። ነገር ግን በዊክሊ ታይም ፍሬም ከፍተኛውን ሪጀክሽን ቦታ ላይ ደርሷል። ዴክስዋይ እንደዚሁ ሪጀክሽን ቦታ ላይ ደርሷል። ትንሽ ፑልባክ ልናይ እንችላለን። ከእሱ አንጻር ትንሽ ጥንቃቄ ማድረግ ይኖርባቸዋል። ኦቨርኦል ግን ኤክስትሪምሊ ፖዘቲቭ ነው አሁን ባለው ሁኔታ። በጣም በጣም መጨመር እንዳለበት ነው የሚያሳየው። ፈንዳመንታሊም ቴክኒካሊም ሰንቲመንታሊም ኤክስትሪምሊ ቡሊሽ ነው። ዩሮ እስከ 1.25 እስከ 1.3 ድረስ ሙቭ የማድረግ እድል ይኖረዋል ተብሎ ነው እየተገመተ ያለው። አሁን ባለበት ሁኔታ ልክ አሁን በደንብ አስተውላችሁ አይታችሁት ከሆነ ይሄ ኪሌብል ነው፣ በጣም ስትሮንግ የሚባል ኪሌብል ነው።
እዚህ ኤሪያ ላይ እኔ ሪጀክሽን ኤክስፔክት አድርጋለሁ። እስከምን ድረስ የሚለውን ደግሞ ከታች በኩል አሁን ደግሞ ትቶት አሁን ብሬክ አድርጎት ያለፈው ኪ ሌቭል ስላለ ይሄ እዚህ ኪ ሌቭል ላይ ድረስ ፑሽ የማድረግ እድል ምናምን ሊኖር ይችላል። እሱን በደንብ እናየዋለን። እሺ እዚህ እንምጣና እዚህ ጋር መታችሁ ስትመለከቱ ከላይ በኩል ይሄ ቀዩ በቮሊዩም ፉት ፕሪ ቻርት ኢምባላንስ ተፈጥሮ የነበረበትን ቦታ አውቶማቲካሊ ራሱ ነው የሚያሰምረው። ዳታው ስቲል አሁን በጣም ፖዘቲቭ ነው ያለው። እንደምታዩት ዴልታ ዲፈረንሱ ወደ 1900 ኮንትራት 1900 ኮንትራት ዲፈረንስ አለ። ባይንግ ፕሬዠር አለ። ፎር አወር መታችሁ ዴይሊም እንደዚሁ ፎር አወር መታችሁ ስትመለከቱ ፎር አወር ላይ መታችሁ ስትመለከቱም ልክ እንደዛው ነው የምናየው። ፎር አወር ላይ ያለውም እንደዛ ነው። ይኸው በደንብ አድርጌ ላሳያችሁ። ይኸው ዴይሊ ያው ሪጀክሽን ኤሪያ ነው። እችኛዋ ኢምባላንስ ነች። ከሱ ከፍለው ደግሞ ኦርደር ብሎክ ካለ በአጠቃላይ ይሄ ኪ ሌብል ነው ማለት ነው በዴይሊ ታይም ፍሬም። ፎር አወር ላይ ስትመጡም አሁን ፕራይሱ ምንድነው በጣም ስትራግል እያደረገ ነው ያለው። ወደ ላይ ብሬክ አድርጎ ለመሄድ ስትራግል እያደረገ ነው። ወደ ታችም ደግሞ እንደዚሁ ተመሳሳይ መንገድ ስትራግል እያደረገ ነው ያለው። እዚህ ኤሪያ ላይ ነው ያለው። እስኪ ለይለት በደንብ መጠበቅ ይኖርብናል ማለት ነው። ከዛ ውጭ ዲኤክስዋይ ኤክስትሪምሊ ዳውን ትሬንዱን እንደመጣ ማለት ነው። እዚህ ላይ ደክሞታል፣ አርፏል፣ እረፍት እያደረገ ነው ያለው። ደካማ ካንድልስቲክ። ሁል ጊዜ መረዳት ያለባችሁ ፕራይስን መረዳት አለባችሁ። ልክ እንደዚህ እየመጣ ወደ ታች ድሮፕ ካረገ በኋላ ድካም የሚሰማው ከሆነ ማርኬት ኦብቪየስሊ ድካም ከተሰማ ወደ ላይ ትንሽ ሪትረስ ያደርጋል። ልክ ድሮፕ ካረገ በኋላ አሁንም ድካም ከተሰማውና ኮንሶሊዴት ካረገ ወደ ላይ ትንሽ ፑሽ ያደርጋል። ወደ ላይ በሚወጣበት ጊዜም ልክ እንደዚህ ወደ ላይ መውጣቱ በጣም ካንድልስቲኮቹ እየደከሙ ከመጡ ምን ኤክስፔክት እናደርጋለን? ወደ ታች ኤክስፔክት ይደረጋልና አሁን ዲኤክስዋይ ከፕራይስ አክሽን አንጻር ከሃየር ታይም ፍሬም ከዊክሊ ታይም ፍሬም ጀምራችሁ ካያችሁት የዊክሊ ላሳያችሁ በጣም ስትሮንግ የሚባል ሪጀክሽን ኤሪያ ነው ያለው። የረጅም ዓመት የሚድ ሬንጅ የሚባል ሎካል ሪጀክሽን ኤሪያ ነው። ሎካል ኪሌብል ነው ማለት ነው። ኪሌብል ይህንን ወደታች ብሬክ ካደረገ ያ ኔክስት ደስቲኔሽኑ ስሙዝ የሆነ አወራረድ ይወርዳል እስከ 100 ድረስ ማለት ነው። አሁን 103.9 ምናምን ኤሪያ ነው ያለው። ነገር ግን እዚህ ቀጥ ብሎ አይወርድም። እዚህ ትንሽ ሪጀክሽን ይኖራል ብዬ አስባለሁ ግን የሴሊንግ ፕሬዠር ግን አለበት ማለት ነው። አሁን ዴይሊ ላይ መተን ስናይ ካንድልስቲኮቹ መጨረሻ ላይ የስፔሻሊ ሐሙስና ዓርብ እየደከሙ መጥተዋል። ትንሽ ሪትረስመንት ቢኖር አሁን ዴይሊ ትልቅ ኦርደር ፍሎ እዚህ ጋር አለና 106 ምናምን ላይ እሱ ላይ ቢመጣልን ለኛ በጣም ሀሪፍ ፕሮባብሊቲ ያለው ያ ማለት በዴይሊ ትክክለኛ ሪቨርሳል ካየን ወደ ላይ ኤዩና ጂውን ደግሞ ወደ ታች አብረን መሄድ እንችላለን ማለት ነው። እዚህ ፎር አወር ላይ ያው ሪቨርሳል እያሳየን ያለው ፎር አወር ሪቨርሳል እያሳየን ያለው ወደ ላይ ፑሽ ሊያደርግ እንደሚችል የሚያሳይ ነገር አለው። ነገር ግን ሲግኒፊካንት የሆኑ የፕሪቪየስ ፑልባክን አትሊስት እሱን ብሬክ እስኪያደርግ መጠበቅ ይኖርብናል ማለት ነው። ከዛ ቢትኮይን ላይ እንምጣና ቢትኮይን በዊክሊ ታይም ፍሬም ምንድን ነው ያለው የሚለውን ለማየት እንሞክራለን። በዊክሊ ታይም ፍሬም ስቲል አንሜቲጌትድ የሆነ ፌር ቫሊዩ ጋፕ አለ። እንደገና ደግሞ ብሬክ አድርጎ የወጣበት የዊክሊ ኦርደር ፍሎ አለ። ከዛ ደግሞ ሞስት በጣም ሲግኒፊካንት የሚባለው ኪሌብል የቢትኮይን ከመጣ 75,000 ኤሪያ ላይ ቢመጣ ነው ሞር ጤናማ የሚሆነው ማለት ነው። እዛ ከመጣ ሞር ወደ ላይ ለመሄድ ምቾት ይሰጣል። አሁን ባለበት ሁኔታ ደግሞ ወደ ላይ ነው የሚሄደው ወደ ታች ነው የሚሄደው የሚለውን ነገር ስፔሻሊ በዴይሊ ታይም ፍሬም ምንም ነገር ማየት አንችልም። ለምን ካላችሁኝ ያው የዴይሊ ታይም ፍሬም ዛሬ ሌሊት ስለሆነ የሚዘጋው ከዘጋ በኋላ ነው ስልሱ ማውራት የምንችለው። አሁን ያለችባትን ኤሪያ ይሄኛው ሰርድ ተች ነው። እዚጋ እንደምታዩት ይህን ሰርድ ተቹን ብሬክ ማድረግ ከቻለ አሁን እዚጋ ያው ፈርስት ተች ነው፣ ሰከንድ ተች እዚጋ አለ። ሰርድ ተቹ ላይ አሁን መጥቶ ነክቶታል። ይሄን ብሬክ የሚያደርገው ከሆነ ወደ ታች ያው ኔክስት ላይ እንዳልነውም 75,000-76,000 ኤሪያ ላይ ይመጣል ማለት ነው። ከዛ በኋላ ነው ሪቨርሳል አይተን አልቶች ላይ ምናምን መግባት ካሰብን ራሱ ማሰብ ያለብን እና ይሄ ሆልድ ካላደረገ ኔክስት እዚህ ጋር ነው ኤክስፔክት የሚደረገው። ይሄኛው ግን በሃየር ታይም ፍሬም በዊክሊም በመንዝሊም በዴይሊም ትክክለኛ ሪጀክሽን ኤሪያ ነው፣ ትክክለኛ ሪቨርስ የሚያደርግበት ኤሪያ ነው ማለት ነው። እነዚህ ነገሮች ጥንቃቄ አድርገን ማየት ይኖርብናል ማለት ነው። ከዛ ወደ ፎር አወር ላምጣችሁ እና ፎር አወር ማየቱ ምንም ትርጉም የለውም። ምናልባት ቪዲዮ ካያችሁ በኋላ እንደ ትሬድ ኦፖርቹኒቲ ማየት ከፈለጋችሁ ነው እንጂ ይሄ ካንድልስቲክ አሁን 3 ሰዓት ከምናምን ይሄ ካንድልስቲክ እንደዚሁ በቦዲ ዝቅ ብሎ የሚዘጋ ከሆነ ሜትጌት ሲያደርግ ኦርደር ፍሎን ጠብቀን እስከ 70ዎቹ ምናምን ድረስ ያው የክሊር የሆነ ኮንፈርሜሽን ካገኘን መሄድ እንችላለን። ግን ያን ያክል አስተማማኝ የሚባል አይደለም ማለት ነው። አሁን ወደ ጂጄ ኒድ ጂጄ በዊክሊ ታይም ፍሬም ኤክስትሪምሊ ሳይዶ ኮንሶሊዴት እያደረገ ነው ያለው። በጣም አስቀያሚ የሚባል አይነት የማርኬት ስትራክቸር ነው ያለው። አሁንም አለየለት ወዴት ሊሄድ እንደሚችል ምንም የሚታወቅ ነገር የለውም በዊክሊ ታይም ፍሬም ካያችሁት። ከዛ
ቮሊዩም ፉትፕሪንት ቻርቱ ያን ያክል አሁንም ያው ፖዘቲቭ ካንድልስቲክ ነው የሚያሳየን። ወደ ላይ ትንሽ ፑሽ ማድረግ ያለበት ይመስለኛል። ከዛ አይታችሁት ከሆነ ይሄ ሲግኒፊካንት የሚባል አይነት ትሬንድ ላይ ነበር። እሱን ብሬክ እንዳደረገ ኮንሲደር እናድርገውና መቶ ሪቴስት አድርጎ ደግሞ ፖዘቲቭ የሆነ ካንድልስቲክ ነው። ይህንን ኤሪያ ብሬክ እስኪያደርገው መጠበቅ አለብን። ይህንን ካንድልስቲክ ስፔሻሊ ይህንን ኤሪያ ብሬክ ካደረገ ኔክስት ምን ድረስ ማየት እንችላለን? እስከ እዚህ ኤሪያ ድረስ ማየት እንችላለን ማለት ነው። እና አንሜቲኬትድ የሆነ ምንም አይነት ፒዋይ የለም። ይሄ ሜቲኬት ተደርጓል። ይሄም ትቶት መቶት የነበረው መቶ ሜቲኬት አድርጎታል። እያንዳንዱ ሜቲኬትድ ነው ማለት ነው። ወደ ላይ ፑሽ ሊያደርግ የሚችልበት እድል እንዳለ ወደ ሎወር ታይም ፍሬም መተን ስናየው ሰፋ ይላል። እስኪ 4 አወር ላይ ደግሞ ምንድን ነው ያለው የሚለውን 4 አወር ላይ እናያለን። 4 አወር ላይም ያው ይህንን ብሬክ ካደረገ መጣ ሪቴስት አደረገ። እዚህ ጋር በጣም ስትራግል ነበረው። አሁን በቦዲ ከፍሎ ዘግቷል። ትንሽ ወደ ላይ ፑሽ ማድረግ እንዳለበት ፊል አደርጋለሁኝ። ከዛ የመጨረሻ አንድ ጂዩን እና እንጨርሳለን። ጂዩ እንደምታዩት በጣም ፖዘቲቭ ነው፣ ግን እንደ ኢዩ ሪጀክሽን ኤሪያ ላይ ደርሷል። እዚህ ላይ ጥንቃቄ ማድረግ አለብን። ፕራይስ አክሽኖችን ማየት አለብን እንዳንሸወድ። ጥንቃቄ አድርገን ትሬድ ብናደርግ መልካም ነው ብዬ አስባለሁ። ያ ቮሊዩም ፉትፕሪንት ቻርት ኤክስትሪምሊ ፖዘቲቭ ነው። ኤክስትሪምሊ ፖዘቲቭ ነው። ወር ላይ መሄድ እንዳለበት የሚያሳይ ነው። ትራዲሽናል ካንድልስቲክ መተን ስናየው የተለየ አይደለም። እሱም ስቲል ፖዘቲቭ ነው። ያው ግን ምንድነው ከዲኤክስዋይ እና ዩሮ ጋር አንድ ላይ አድርገን አላይን አድርገን ማየት ይጠበቅብናል። ያው እዚህ መታችሁ ስታዩ ልክ እንደዚሁ ነው። ኤሪያ የዴይሊ በጣም ስትሮንግ ፒኦሲ ሌብል ነው። ከፍተኛ የሆነ ሪጀክሽን ያለበት ኤሪያ ምናምን ነው ይሄ ኤሪያ። ይሄ ኤሪያ ምን አድርጓል ማለት ነው? ኮንሶሊዴት ሲያደርግ ከቆየ በኋላ ወደ ላይ ፑሽ ማድረግ ጀምሯል። አሁን የሚያሳየውን ነገር ለማየት እንሞክራለን። ኢፍ ይሄ ፌል የሚያደርግ ከሆነ ከዚህ እስከዚህ ኤክስፔክት እናደርጋለን። ካልሆነ ደግሞ ፕራይስ አክሽኑን ተረድተን ወደ ላይም ከሄደ አብረን ለመሄድ ጥረት እናደርጋለን። አጠቃላይ ይሄን ይመስላል። እንደነገርኳችሁ ላይቭ ትሬድ ከኛ ጋር ማድረግ ትችላላችሁ። እንደገና ደግሞ የትሬድ ኢንሳይት ኤክስክሉሲቭ ሜምበር ጆይን ማድረግ ትችላላችሁ። የዩቱብ ዲስክሪፕሽን ቦክስ ላይ የተለያዩ ሊንኮችን አስቀምጥላችኋለሁ። የኢንስታግራም፣ ፌስቡክ፣ ትዊተር፣ ቲክቶክ እና የቴሌግራም የተለያዩ አካውንቶቻችን ዲስክሪፕሽን ቦክስ ላይ በስርዓት አስቀምጥላችኋለሁ። ሌሎች ሶሻል ሚዲያዎችን አፕዴት ስለምንደራረግ በደንብ ስለምንማማር የትሬድ ኢንሳይት ኮሚኒቲ በጣም ኦርጋናይዝድ የሆነና ሰፋ ያለ ቲም ያለው እንዲሁም ደግሞ በነፃ ሁሉንም ሰው ሰርቭ ለማድረግ ዝግጅቱን የጨረሰ ኮሚኒቲ ነው። እኛ ጋር አብራችሁ ማደግ መለወጥ ምናምን ትችላላችሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳትና ደግሞ ሁልጊዜ የምለቃቸው ቪዲዮን ሲመጡ ኖቲፊኬሽን እንዲመጣላችሁ ማድረግ ትችላላችሁ። ኮሜንት አድርጉ። ቀጣይ ምን ላይ ትኩረት አድርጌ እንድሰራ እንደምፈልጉ ኮመንት ላይ ያስቀምጡልኝ። ይህን ይመስላል። የሚቀጥለውን ሳምንት እንግዲህ አብረን በደንብ ላይቭ ትሬድ እናደርጋለን ማለት ነው። እስከዛ መልካም ቸርች ሰንብቱ ልበላችሁ ወይስ መልካም ሳምንት እንዲሆንላችሁ ምኞቴ ነው።